اندي يعني الفلكم بقى يلا ما بدك بقدنا ما بدك تقبلي الفلكم ايوه انا ما بدي انا ما بدي ልጅ አሳዝንሽም እንደ በሱ ሞራል የምትጫወት አው ለእናቴ ምንድነው ነገራት ሲየማ ተርዳ እነሱ ብትሰው ማለት ወይኔ ሄሉ ዛሬ ደግሞ ተናዳ እንግዲህ ወረቀቱን አስቀድደዋል። ይሄ ልጅ በቃ ባለፈው ፓስፖርቱ ተቀደደ የተባለ ዛሬ ደግሞ ወረቀት ተቀደደ የተባለ ግን ወይ ሁሉ እውነት አይመስለኝም። ዝም ብለው ነው። የባለፈውን ፓስፖርት የተባለው ሌላ ነው። አሁንም ደግሞ ወረቀቱ የመኪናው ሳይሆን ሌላ ነው የሚመስለኝ ማለት ነው። በስተመጨረሻ ሜኔ ነው የምትሆኙ ብሏታል ነበር ባለፈው። በስተመጨረሻ መኪናውን ትቀበላለች ወይም ደግሞ ሰውየው ግን አያችሁት አይደል? የሚወዳችሁ ሰው እውነት ለመናገር የእሱን ፍላጎት ብቻ ሳይሆን የእናንተንም ፍላጎት ያዳምጣል። አሁን ጆሲም ተናዶባታል። አንቺ ምንድነው ሊያስደስትሽ የሚችለው? ለምን አትቀበዩም? ለምን ታስከፊዋለሽ? ለምን በሞራል ትጫወቻለሽ? እያለ በጣም ተናዶባታል። ኤንዲ እንኳን ያው ጃግን ተቀበዩ ነው ያላት። ስለዚህ እሷ ደግሞ ያው እንደማትቀበል ነው የነገረችው። እሷንም ልክ አይደለችም ማለት አይቻልም። እንግዲህ እንደተባለው ማንም ሰው ራሱን የት ማስቀመጥ እንዳለበት በራሱ የት መድረስ እንዳለበት ራሱ ስለሚያውቅ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት አላህ ይጠብቃችሁ፣ ከክፉ ነገር አላህ ይጠብቃችሁ። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ከጎን ሆናችሁ ለምታበረታቱኝ እውነት ቃል የለኝም። በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ከቪዲዮ መግቢያ እንደተመለከታችሁ ትናንትና ሄሉ መኪና ሰርፕራይዝ ተደርጋ ነበርና እምቢ ብላ በስተመጨረሻ ላይ ደግሞ ችግር የለውም እሺ ብላ ተቀብለው ነበርና ተቀበለችው ብለው ሳይጨርሱ እንግዲህ ስታስብ አድራ ያኔ ትናንት የተቀበለችበትን ምክንያቷን ዛሬ ትናንት የተቀበልኩት በዛን ታይም ላይ እናንተን ማስከፋት ስለሌለብኝና እምቢ ብዬ በቀር ደግሞ የበለጠ ጸብ ይፈጠራል ብዬ ስላሰብኩኝ ለዛ ነው። ነገር ግን እንቅልፍ ወስዶኝ አላደረም። እንደዚህ አይነት ስጦታዎችን ልቀበል አልችልም። ምክንያቱም ትናንሽ ስጦታዎች ችግር የለውም እቀበላለሁ። ይህ ግን ደግሞ ትልቅ ነገር ነው። ትልቅ ነገር ደግሞ እኔ ዝም ብዬ እንደዚህ አልቀበልም። ያም ያልኩበት ምክንያት እኔ ራሴ የምፈልጋት አይነት ሴት እኔ ራሴ መሆን የምፈልጋት አይነትን ሴት መሆን ስለምፈልግ፣ ለምሳሌ መኪናንም ቢሆን ራሴ ሰርቼ በገንዘቤ መስራት ነው የምፈልገው። በቃ እሷ የምትፈልጋቸው አላማዎችን ከማንም ተቀብላ ወይም ደግሞ ሌሎች አሁን እንኳን እንኩ ተብለውና እንደውም ለገንዘብ ሲሉ ታውቃላችሁ፣ ለገንዘብ ብለው ሀገር የሚወጡ አሉ። ለገንዘብ ብለው ራሳቸውን የሚያንቋሽሹ አሉ። ለገንዘብ ብለው ራሳቸውን የሚሸጡ አሉ። ለገንዘብ ብለው ችግር ውስጥ የሚገቡ አሉ። እንደዚህ አይነት ሴቶች እንኳን ብለዋቸው ማለት ነው። እሷ ደግሞ እንግዲህ የገንዘብ ሰው እንዳልሆነች ከመጀመሪያውም ማጥቶ ለመጀመሪያ ራሱ እንደዛ ባላት ሰዓት ሌላ ሴት በኮን አብሽር ብላ ነበር የምትሄደው። እሷ ግን ብዙ ነገሮችን እያያችሁ ነው። እንግዲህ እንዳለችውም የራሱ አመለካከት ይኖራታል። እንደዚህ አይነት ከሰው ተቀብዬ እኖራለሁ የሚልም አይነት ነገር ስለሌላት ወይም ደግሞ ይሄን ልጅ አሁን እንደነገርኳችሁ ወደፊትም ቢሆን የትዳር አጋሪ አርጌ እኖረዋለሁ የምትል አይነት ሰው ቢሆን ቢሰጣትም ችግር የለውም ብያችኋለሁ። እንዴ ጥሎሽ ነው እንደዚህ አይነት ነገር አብራው የምኖር ከሆነ ምንም ችግር የለ። ግን ደግሞ እንኳን መኪና የሰው ገንዘብ ምንም አይነት ትንሽም ነገር ብትሆን እናንተ ለሱ የማትሆኑን ሰዎች ጥሩ አይደለም ሰዎችን ማስወጣትና ከዛ አንጻር እንግዲህ እሷ አልፈልግም ብላለች። እሷንም መቃወም አይቻልም። ልክ ናት። እሷ የምትኖረው በሰው አመለካከት ሳይሆን በራሱ አመለካከት ነው እና ጆሲ ራሱ እንደዛ ሲናገራት ተናዳ የመለሰችለት ልክ ናት። እኔ ብዙ አልቃወማትም። ነገር ግን አስባበት ምን ብላ የእውነት ከሱ ጋር ነገሮች ተስተካክለው የሚኖሩ ከሆነ አንደኛ በእምነት ራሱ የተለያዩ ሰዎች ናቸው። እንደው ፍቅሩን ነው እንጂ ያየን ያለ ነው። እምነት ራሱ የተለያዩ አይነት ሰዎች ናቸው። በመቀጠል እንግዲህ እሷ እንዳለችው የራሷ ህልም ይኖራታል። ለጊዜው ለመስራትም ሊሆን ይችላል እንደዚህ እያሉ ያሉትና ውሸትም ሊሆን ይችላል። ዙሮ ግን ያው ድራማም ከሆነ ዙሮ ጥሩ ትራካ ነው። ያኔ ጠንከር ያለ አመለካከት ነው የምናይባት። ደስ ይላል። ገባችሁ አይደለም? ብዙ አይነት ሰዎች አሁን ከዚህ ይማራሉ። ገብቷችኋል? ከሄሉ አሁን ብዙ ሰዎች ይማራሉ። እንደነገርኳችሁ ለገንዘብ ብለው ብዙ ችግሮች ውስጥ የሚገቡ ሰዎች፣ ብዙ ክብራቸውን የሚያዋርዱ በጣም ብዙ፣ እንዲሁም ደግሞ ሰው ላይ በገንዘብ ለመግዛት የሚሞክሩ ሴቶችም እኮ ያያችሁ ነው። ገንዘብ ካላቸው የሰው ትዳር ውስጥ ገብተው ራሱ እንኳን እንደዚህ ላጤ ሰው አግኝተው ይቅርና የሰው ትዳር ውስጥ ገብተው በልጣለሁ ብለው አማለው ምን ብለው ስንቶቹ ናቸው ያያችሁ ነው። እንግዲህ በውጭም ዓለም በሀገር ውስጥም እንደምትመለከቱት ነውና ከሰው ትዳር ውስጥ ገብተው ነው ይበልጣለሁ ብለው ወንድን በገንዘብ ብዙ ነገሮች እየገዙ ወይም ደግሞ ለሱ እያደረጉ
ወንዶችን እያማለሉ ወደ ራሳቸው ያደርጋሉ። በእንደዚህ አይነት ደግሞ በግዥ የመጣ ወንድ መቼም ቢሆን ለእናንተ እንደማይጠቅም ይሄ እንድታውቁልኝ እፈልጋለሁ። ምክንያቱም ዛሬ በእናንተ በምትሰጡት ገንዘብ ተማሎ የሚሄድ ከሆነ ያለበትን ህይወት ትቶ ነገ ጧት ደግሞ ታውቃላችሁ ሀብታም ይበልጠዋልና እኔ የሆነ ቤት ቢኖረኝ ሌላው ሰው መኪናና ቤት ያለው ሊኖር ይችላል። ስለዚህ እንደዚህ አይነት አእምሮ ያለው ሰው ከሆነ እናንተ ዛሬ ለሱ ቤት ገዝታችሁ ወይ መኪና ገዝታችሁ ወይም ደግሞ የሆነ የቤት ኪራይ ሸፍናችሁለት ወደ ራሳችሁ ብታደርጉት ነገ ደግሞ ከእናንተ በላይ መኪና የምገዛለት ስመጣ ትቷችሁ እንደማይሄድ አትጠራጠሩና ማንኛውንም ነገር በፍቅር ነው እንጂ ፍቅርን በገንዘብ መግዛት ልክ አይደለም። ፍቅር ካለ እንግዲህ እንዳልኳችሁ ምንም ሳይኖራቸው እንደዚህ እንደሄሉ መወደድም አለ። ይሄን ትክክልም ከሆነ ደስ ይላል፣ ድራማም ከሆነ ዞሮ ዞሮ ጥሩ ትምህርት አዘል ነገር አለው። ምን ያክል በራሷ መተማመን እኔ እንደውም ባለፈው ጆሲ ታይ ሲላት እሺ ስትል ሂጂ ሲላት ሰከድ ሆና ነው ሄሉ ለምንድን ነው ጆሲን የምሰማው? ጆሲ እኮ እነሱን ለማለያየት ነው እያልን ነበርና ዛሬ ደግሞ ጆሲ ራሱ ትክክለኛ አቋምና ትክክለኛ ውሳኔ እየተሰማውን ነገር እየመለሰ አይቼዋለሁኝ። ቢሆንም ግን ደግሞ እንዳልኳችሁ ጆሲ የእሷ አመለካከትን ወይም ደግሞ የእሷን ህይወት ሊኖር ስለማይችል የራሷን አመለካከት ምን አይነት አላማን ምን አይነት ፍላጎት እንዳላት ምን አይነት ራዕይ እንዳላት ወደፊት ተናግራለች። ስለዚህ ማንኛውንም ነገር ቢሆን እኔ ሰው በሰጠኝ ሳይሆን መኖር የምፈልገው ራሴ ያስቀመጥኩት አላማ ስኬት ስላለኝ በቃ እዛ ቦታ ደርሼ ራሴን መኖር ነው የምፈልገው እንጂ ከሰው ምንም አልፈልግም ኢላ ትናንሽ ስጦታዎች በስተቀር ብላለች። እንግዲህ እኛም አብረን እናያለን መጨረሻው። ይህንም የሰማችው የኤሪክ ማዘር እንግዲህ አይታችኋል፣ እያለቀሰች ነው እያለ ነበር በስልክ ላይ። ምንም ማድረግ አይቻልም እንግዲህ ቻሉ ትላላችሁ። ለማንኛውም ቻናሌ ላይክ ሰብ እያደረጋችሁ አበረታቱኝ። ከጎን ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። በያላችሁበት አላህ ይጠብቃችሁ። እንግዲህ ጾማችንም እየመጣ ነው የሁላችንም ጾሙ ከሚቀበሉት ያደርገና ክፉን ነገር ከኛ ያርቅልና። ቪዲዮ ላይክ ሸር አድርጉልኝ፣ ሰብስክራይብም አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።